በፈነዳው ከፍተኛ ፍንዳታ በአርሚ 7 እና በአርሚ 15 እግረኞች ሰራዊት ላይ ከፍተኛ ሰብአዊ ኪሳራ መድረሱም ተዘግቧል። ፌደራል ፖሊስ ጥላ ስር እንዳለ እየተነገረ ነው የሚገኘው። ሚዲያ በሰዓቱ ፕሮግራሙን የሰምቻለሁ። ይሄንን የለበሰ ሰው ያለ ፍቃድ ከሆነ ወንጀል ነው፣ ወታደር ካልሆንክ እያለ ሲሞግት የነበረ ሰው ነው። ይሄንን ሰው ማሰራችሁ ተገቢ አይደለም። መለስ ብላችሁ ጉዳዩን ብታስቡበት የተሻለ ነው ብዬ አስባለሁ። እኔም ከምክክር ኮሚሽኑ የሰማሁት አንድ መልካም ዜና ለሰራተኞች እጅግ በጣም እሱ አሸንፎ ደስ ብሎኛልና ተራራ ላይ ነው ይሄው የሚገኘው። ልጁ ጭንቅላቱ ተከፍቷል። ለማየት ሁሉ ስለሚዘገንን ላስቲክ ፈልገን እህት ወንድሞቹን ባለቤቱን ልጆች ይኖሩታል ብዙ ነገር ብዙ my kids and friends keep me company ረትን ከቁም ነገር አዋስተው አካፋሁት ነገር ቢኖር ይቀርባሉ ናሁኑ ሰላም ጤናን ፍቅርን በያላችሁበት ተመኘውላችሁ። የተወደዳችሁ የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? የዛሬ ጊዜ የተሰኘ ፕሮግራማችን ጀምሯል። እንግዲህ በጊዜ የሚነሱትን ሀሳብ አስተያየቶች ወደ እናንተ ይዘን እንመጣለን። እኛም ከዚህ ሀሳብ አስተያየታችንን እንሰጥበታለን። እናንተ በኮሜንት እንደተለመደው ሀሳብ አስተያየታችሁን ስጡ። ልክ እያለን ልክ የማይሆነውን ነገር ደግሞ ልክ አይደለም ብለን መልካም ደግ ልንመኝላቸው የሚገቡ ጉዳዮችንም እንደዛው እየተመኘን እናልፋለን። የዛሬ አዳዲስ ቪዲዮአችንን በተመለከተ እንግዲህ እጅግ በጣም ዘግናኝ የሆነ አደጋ ጎሮ ላይ ተከስቷል። ይህንንም እንመለከታለን። እንዲሁም ደግሞ እንግዲህ የእግረኛው ሚዲያ እንግዲህ ጋዜጠኛ ተክለ ሃይማኖት አዳነ መታሰሩን ተከትሎ አንዳንድ ሰዎች እያሉት ያሉ ድምፆችን ይዘን መተናል። እሱንም ቃኘዋለን። የተለያዩ ርዕሰ ጉዳዮችን ይዤላችሁ መጥቻለሁ። ዛሬ ከነፍሳችሁ ጋር የምትታረቁበት አንድ ቪዲዮ መጨረሻ ላይ እጋብዛችኋለሁ። ቆይታችሁን ከኔ ጋር እንድታደርጉ በአክብሮት ጠይቃለሁኝ። ይህ ድንቅ 24 ሚዲያ 2 ነው። ሁላችሁም ቤተሰብ ስለሆናችሁን እናመሰግናለን። ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በአክብሮት ከወዲሁ እየጋበዝኩኝ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። የደውል ምልክቷንም እንድትጫኑ ቤተሰቦቼ ላይክ ሼርም እንዳይዘነጋ ከፍ አድርጉን። የፊልም ስራዎች ላይ ነው እንግዲህ የምታውቁኝና አሁን ደግሞ በዚህ ስራ መጥቻለሁ። ዞሮ በፊልምም ይሁን በዚህም ይሁን ያለኝን ለትውልድ ማስቀመጥ ያለብኝን መልካም የምላቸውን ልቤ የሚነግረኝን ነገር ማረም ያለብኝን እያረምኩኝ ማስተካከል ያለብኝን ነገር እያስተካከልኩ መቀጠል ምኞቴ ስለሆነውና ስለዚህ የሁላችንም ምኞት እንግዲህ እንዲሳካ እርስ በርሳችን መደጋገፋችንን እንቀጥል። ትልቅ የሆነ ዜናም አለን። የዳሽን አዋርድን በተመለከተ ማን አሸነፈ የሚለውን ይዤላችሁ መጥቻለሁ። አብራችሁን ቆይታ አድርጉ። ወደ ዛሬ የመጀመሪያ ቪዲዮ ሳልፍ የምናገኘው እንግዲህ በጣም በሚያሳዝን መልኩ የህወሓት ጦርነት መጀመሩን እና እንዲሁም ደግሞ በመንግስት በኩል እንግዲህ ጦርነቱን መመከቱ እየተነገረ ነው የሚገኘው። ይህንን ዜና ላስደምጣችሁ። አሁን በተሰማ ሰበር መረጃ በሁመራ አቅጣጫ የነበረው ውጥረት ወደ ግጭትም አምርተዋል። በሁመራ ሸረሪ መስመር በሀገር መከላከያ ሰራዊት ላይ ጥቃት የሰነዘረው የህወሓት አርሚ 15 ሜካናይዝድ ኃይል ወይንም ኮር 153 ሙሉ በሙሉ መደምሰሱ ነው የተነገረው። መረጃዎች እንደሚያመላክቱት ከሆነ ከአርሚ 7 ጋር ተቀላቅሎ የገባው የሱዳን እግረኛ ወታደርም እንዲሁ ከባድ ምትም አርፎበታል። በሌላ በኩል ተተኳሽ የጫኑ ከባባድ መኪኖች ላይ በደረሰ ጥቃት በፈነዳው ከፍተኛ ፍንዳታ በአርሚ 7 እና በአርሚ 15 እግረኞች ሰራዊት ላይ ከፍተኛ ሰብአዊ ኪሳራ መድረሱም ተዘግቧል። እንግዲህ ሰላም ለሀገራችን፣ ሰላም ለህዝባችን፣ ጦርነትን አንፈልግም እያለን ነበረ። ፖለቲከኞች በተለይ የልባቸውን መሻት ማድረጋቸውን አያቋርጡም። ዞሮ እንግዲህ በደል በበደል አይካስምና እግዚአብሔር አሁንም ሰላም ለሀገራችን ይስጠን። ትግራይ ህዝብ ወንድመቶቻችን ጦርነትን አንፈልግም ሲሉ ነበረ። እንግዲህ አሁን ጦርነቱ የተጀመረ ይመስላል። እጅግ በጣም ያሳዝናል። ፈጣሪ ፍጻሜውን እንግዲህ እሱ ይበቃ ይበለን። ብዙ ዓመታት ተዋግተናል፣ ደም ተቃብተናል። የሌሎችን ሰዎች ፍቃድ፣ ሀሳብ፣ ምኞት ነው የኢትዮጵያ መበጥበጥ የሚፈልጉ ምዕራባውያንና እንዲሁም ደግሞ እንግዲህ የሚታወቅ ነውና ፈጣሪ ዓለምን ከጦርነት እርስ በርስ ከመገዳደል
በሰላም ተኝተን ብንሞት ይሻላል ከጦርነትና ምክንያቱም ጦርነትን ተከትሎ ረሃብ ስለሚከሰት እንግዲህ ፈጣሪ ምሕረቱን እንዲልክልን ሁላችንም በጸሎት እንበርታ። እንግዲህ ምን ይደረጋል። ወደ ቀጣይ ቪዲዮአችን ስናልፍ እንግዲህ የምናገኘው ጋዜጠኛው ተክለሃይማኖት አዳነ የእግረኛው ሚዲያ ጋዜጠኛ እንዲሁም አቅራቢ ባለቤት መታሰሩን ሰምተናል። ይህን ተከትሎ እንግዲህ ብዙ መረጃዎች እየወጡ ይገኛል። ታሰረ የተባለበት ዋናው እንግዲህ እየተጠቀሰ ያለው ነገር ሀገር መከላከያ ሰራዊትን አልባሳት ለብሶ ኢንተርቪው የተደረገው ግለሰብ ባደረገው ኢንተርቪው በተመለከተ እንደሆነ ብዙዎች እንግዲህ እየተናገሩ ነው የሚገኙት። በእርግጥ ግን ምናልባት ከፊንቴክ ጋር የተያያዘ ጉዳይ ሰሞኑን ሲራገብ እንደነበረ በፍርድ ቤት የተያዘ ጉዳይ እንደመሆኑ መጠን ይህን ጉዳይ ማንሳቱ ልክ እንዳልነበረም ሀሳባቸውን የሚሰጡ ሰዎች አሉ። ዋናው ነገር ግን በፌዴራል ፖሊስ ጥላ ስር እንዳለ እየተነገረ ነው የሚገኘው። ይህን አስመልክቶ እንግዲህ አውንታ በርሲሳ የሰጠው ነገር ብዙዎችን አሳዝነዋል። ምክንያቱም ይህ አገላለጽ ልክ አይደለም ብዬ ነው እኔም በግሌ የማምነው። እስቲ አውንታ የሰጠውን ነገር እንስማ። የእግረኛው ሚዲያ ባለቤት ተክለሃይማኖት አዳነ መያዙን በሕግ ቁጥጥር ስር መዋሉን ሰማን። በመጀመሪያ ደረጃ ፖሊስን ማመስገን ይጠበቅብናል። እውነት ለመናገር ሁሉም ነገር ስርዓት እንዲይዝ ለምታረጉት ጥረት ሁሉ ከልብ የመነጨ ምስጋናችን ይድረሳችሁ። ሁለተኛው እሱ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? እስቲ የህግ ሰዎች ቢኮዝ እስር ቤት ይዟት የሚገባ ከሆነ ሁለት እርስ በርስ የሚፈላለጉ እስረኞች አንድ ቦታ ሊኖሩ ይችላሉ። አንዱ አንዱን በዛ ክራንች ሊጎዳው ይችላል። እንደዚህ አይነት እንትን በሚከሰትበት ሰዓት ምንድን ነው የሚደረገው? እኔ አሁን ስላልገባኝ ነውና እቺን ሀሳብ እስቲ የህግ ሰዎች አስተያየት ስጡባት። አንድ ሰው በህግ ጥላ ስር መዋል የማይቀር ጉዳይ ነው። በተለይ ወንድ ልጅ ካልታሰረ ይላሉ አበውና ወንድ ልጅ መከራን ካላየ ካልታሰረ ምንድነው አይደለም። ሲቀጥል ደግሞ የእውነት ለመናገር እኔም ሀሳብ ሰጥቼበት ሊሆን ይችላል። አንዳንድ ነገሮቹ እንደኛ ሀገር ስታንዳርድ በኛ ማይንድ እንግዲህ የእግረኛው ሚዲያ ድፍረቶች የበዙ ሊመስሉ ይችላሉ። ግን በጣም የማደንቅለት እኔም ከዚህ በፊት እሱ ላይ ኢንተርቪው ሰጥቼ ነበረ። በጣም የማደንቅለት ነገር ምንድን ነው ከሌለው ለምሳሌ ኢንተርቪው የሚያደርገው ሰው ተበድያለሁ ብሎ የአካል በድሎኛል ብሎ ሲመጣ በዛ በሌለው አካል ቦታ ሆኖ ነው ጥያቄዎችን የሚጠይቀው። በሁሉም ቦታ ላይ ሆኖ ነው የሚጠይቀው። አንዳንድ ጥያቄዎች ኦቨር ሊሆኑ ይችላሉ፣ ሊያናድዷችሁ ይችላሉ ምናምን። እኔም የተናደድኩባቸው ጊዜያቶች አሉ። ግን ደግሞ ልክ ነው ብዬ ነው ማምነው። ማለት ጋዜጠኛ ከሁሉም ጋር ነው፣ ከሁሉም ስሜት ውስጥ ነው መሆን ያለበት ብዬ አስባለሁ። እራሱ ሲጠይቃችሁ ስሜታችሁን የሚቆሰቁስ ወይም ንዴታችሁን የሚያመጣ ሊሆን ይችላል። ግን ደግሞ ሀቁን ነው ያኛው የሌለው አካል የሚጠይቀውን ጥያቄ ነው የሚጠይቀው እና በግል ደግሞ ከካሜራ ጀርባ ባለው የምር እኔ አውቀዋለሁ። አንድ ቀንም ሁለት ቀንም ቢሆን ግን በጣም ጥሩ ስብዕና ያለው ነው። የስራ ሁኔታ የስራ ሂደቱን የሚሰራበት መንገድ ልክ ነው። በቃ ሰዎች ሆቶ ነው ሊመልሱ ይችላሉ። እሱ ደግሞ ከስር ነጥብ የጣላችሁትን እየጎተተ ሊጠይቃችሁ ይችላል ምናምን አጠያይቁ ምናምን። ያን ሆቲንግ ደግሞ ለሚዲያውም ለሶሻል ሚዲያውም ሰዎች ትረስቲንግ ሆነው ምን ላይ ካሁን ምናምን ብሎ ጓጉቶ ስለሚያዩ ለሚዲያው ስራው ስለሆነ ነው፣ ስራው ስለሚያስገድደው ጭምር ነው። እና ምናልባት እንግዲህ እዚህ ሀሳብ ላይ እናንተ ያላችሁን አስቀምጡ። ግን የዋህና በጣም ጥሩ ሰው በዚህ አጋጣሚ ስራው ጥያቄው እንዳለ ሆኖ ማለት ነው። እና ዞሮ ዞሮ እግዚአብሔር ለቤት ያብቃ ለማለት ፈልጋለሁ። እስኪ እሱን በተመለከተ አንድ ወንድማችን አንድ ጥሩ የሚባል ነገር ተናግሯል እና እንየው። ተክለሃይማኖት አዳነ ወይም እግረኛው ሚዲያ ታስሯል የሚባል ዜና እየተሰማ ነው። እግረ መንገዴን እኔንም ደግሞ ምን አደረገኝ የሚለውን ነገር ልንገራችሁ። እኔና ተክለሃይማኖት የተገናኘ ነው አንድ አዶናይ ጆሲ እና ሌላ ደግሞ ብሩክ የሚባል ድምፃዊ ጋር የሆነ ጉዳይ ያገናኘን ጉዳይ ነበር እና እሷ ለመግባት ተፈጥሮ በሱ ጉዳይ ለማውራት ነው የተገናኘ ነው እና በሰዓቱ ጉዳዩን በደንብ ከተወያየንበት በኋላ እና አዶናይ በደንብ ቫይራል የወጡበትና ፌመስ የሆኑበት ጊዜ ስለነበረ
እግረኛው ለኔ ይሄንን ጉዳይ አንስተን ቪዲዮ ምን ሰራበት የኔም ዩቲዩብ በደንብ ይሸክላል ያንተ ጉዳይም ደግሞ በደንብ ቫይራል ይሆናልና ይሄን ጉዳይ መስራት በደንብ ተደማጭ ያደርጋል ግን እስኪ ዞር ብለን ስናስበው ግን እየሞከሩ ያሉ ልጆች ናቸው አሁን ጥሩ ስም ያላቸው ልጆች ናቸውና እና ውስጥ ለውስጥ በስልክ ብንጨርሰው ይሄንን ጉዳይ የተሻለ ነው ላንተም ስም ለነሱም ላሉበት እውቅና ደረጃ ጥሩ አይደለምና እንደዚህ ምናረግ ጥሩ ነው ብሎ ፕሮግራሙን ኦሬዲ እንደሚያዋጣው ያወቀ የገፋው ሰው ነውና አንዳንድ ሰዎች ምንም ነገር ያደርጋል ምንም አይነት ሁኔታ ውስጥ ይገባል ለዩቲዩብ ሽቀላ ሲል ብሎ ማውራት ሲጀምሩ እሱ ነገር ሁሌ ትዝ ይለኛልና ዛሬ ታሰረ ሲባል ይሄንን ጉዳይ በዚሁ ልንገራችሁ ብዬ ነውና የታሰረበት ጉዳይ ደግሞ ወታደር ዩኒፎርም አድርጎ የመጣን ሰው ኢንተርቪው ያደርጋል ተብሎ ነው የታሰረው የሚባል መረጃ ነው ያለው ይሄ ሰውዬ መታሰር ካለበት ኢንተርቪው የተደረገው ሰው ነው እንጂ እግረኛው ሚዲያ በሰዓቱ ፕሮግራሙን የሰምቻለሁ ይሄንን የለበሰ ሰው ያለ ፍቃድ ከሆነ ወንጀል ነው ወታደር ካልሆንክ ይያለ ሲሞግት የነበረ ሰው ነው ይሄንን ሰው ማሰራችሁ ተገቢ አይደለም መለስ ብላችሁ ጉዳዩን ብታስቡበት የተሻለ ነው ብዬ አስባለሁ እኔም እግረኛው እግዚአብሔር ያስፈታ እግዚአብሔር ካንተ ጋር እውነት ለመናገር እኔም እግረኛው ጋር ኢንተርቪው የሆንኩበት ጉዳይ ነበረ ይህ እንግዲህ አንድ ልዑል የሚባል ልጅ እንግዲህ ከአዶናይ ጋር በማገናኘት ከስር ጀምሮ ወደ 700,000 በቲክታክ ላይ ከታየ በኋላ አርቲስት ቢኒያም ዮሐንስ በሚለው አካውንት ቲክታክ ላይ ከታየ በኋላ አዶናይን አግኝቼው አዶናይን ኮንታክት በማድረግ ኢትዮጵያንቡል ያሳከምነው ልጅ አለና በሱ ጉዳይ አንድ ኢሹ እንግዲህ ተከፍቶብኝ ነበር ቲክታክ ላይ የስም የማጥፋት ዘመቻና በዛ ምክንያት እኔን ለመክሰስ የፈለጉ ሸገር ኢንፎ ላይ የቀረቡ አብሮኝ የነበሩ ልጆች ነበሩ ቲክታክ ላይ አብሮኝ የሚንቀሳቀሱ ሲሄዱ አንድ ነገር ነው የጠየቃቸው ለምትሉት ነገር መረጃና ማስረጃ አላችሁ ወይ ነው ያላችሁ እንደውም ሲላቸው ምንም አይነት ማስረጃና መረጃ ስለሌላቸውና እኔ ያደረኩት ምንም አይነት ነገር ወይም ደግሞ ያቀረቡት ነገር ልክ አለመሆኑን ሲረዳ ኢንተርቪው አላደረጋችሁም ብሎ ሰደዳቸው ማለት ነው እንደውም ተሳደበው ሄዱ እነኛ ልጆች ከዛ እኔ ጋር ደወለና እጄ እንዳናገረው ካደረገ በኋላ ኢንተርቪው ያደረግንና የሚገርማችሁና ያደነኩት ነገር በሰዓቱ ብናደድም በጥያቄዎቹ በበሳጭም ምንድነው ያደረገው እኔ ለራሴ እዛ ቦታ ላይ ለምጠይቀው መልስ አለኝ አይደለም ለሌሉ ሰዎች ወይም ለሌለው አካል በዛ ሰው ቦታ ሆኖ ነበር ሲጠይቅ ነበር እና ይሄ አይነት አደራረግ ምናልባት አልተለመደም ይሆናል አብዛኛው ጋዜጠኛ አለባብሶ እዛ ጋር የቀረበውን ሰው በመደገፍም ሊሆን ይችላል ወር በመተሻሸትም ወይም ደግሞ መሃል ላይ በመቆምም ሊሄድ ይችላል ግን እኔ የምር እግረኛው ጥሩ ጎኑን አይቻለሁ ያው ላፊ ነገሮችም ሊኖሩ ይችላል ዞሮ ግን ለቤቱ ያብቃው ለማለት ፈልጋለሁ እናንተም ለዚህ ያላችሁን ሐሳብ አስተያየት ምኞታችሁን አስቀምጡለት የሰውን ጥሩ ጎን ብናይ መልካም ነው ለማለት ያልነው ለቤት ያብቃ ለማለት ፈልጋለሁ ወደ ቀጣዩ ቪዲዮአችን ስናልፍ እንግዲህ ጳጉሜ ወይም ደግሞ ዓመተ ምህረት እንዲቀየር ወደ ምክክሩ ኮሚሽን ይዞ የቀረቡ አካላት እንዳሉ እየሰማን ነው የምንገኝ በተለይ ዓመት አቆጣጠሩም ከኢትዮጵያ ኦርቶዶክስ ተዋሕዶ ጋር የተያዘ ስለሆነ መቀየር አለበት የሚሉም ሰዎች እንደተነሱና እንግዲህ ጳጉሜ 13 ወራቶቹም ወይም ደግሞ ካላንደራችን እንዲቀየር እየተመካከሩበት እንደሆነ እንግዲህ ፍንጮች የሚናገሩ ነው ይህን ተከትሎ አንድ ዛሬ የቀረበ እንግዲህ ነገር አለ ይህም ደግሞ ጳጉሜ 13ኛው ወር ክፍያ አይከፈልንም እና በተለይ ለሰራተኞች የሚያስፈልግ ስለሆነ እንዲከፈል ጳጉሜ ላይ ደሞዝ መከፈል አለበት የሚል ሐሳብ እንግዲህ ቀርቧል ማለት ነው እና ወደ ምክክር ኮሚሽኑ ይህንን በተመለከተ ጠበቃው እንግዲህ በዚህ መልኩ ቪዲዮ ሰርቶበታል ከምክክር ኮሚሽኑ የሰማሁት አንድ መልካም ዜና ለሰራተኞች ጠበቃና የህግ አማካሪ አያሌው ቢታኒ ነኝ እንግዲህ በምክክር ኮሚሽኑ እያከናወናቸው ካላቸው አጀንዳዎች መካከል እየመረጥን ምን ሞግተውን እየሞገትን ምናመሰግነውን እያመሰገንን ውጤት እንዲያመጣ የበኩላችንን የዜግነት ግዴታና ሙያዊ ኃላፊነት እየተወጣን እንገኛለን ማለት ነው ከዚህ ጋር በተያያዘ እንግዲህ በጎ የውይይት ሐሳብ ቀርቧል ብዬ ከማስበው አንዱ ነጥብ ላይ በተለይም ሰራተኛው 5 እና 6 ቀን በተለይም በኢትዮጵያ 13ኛዋ ወር ላይ ጳጉሜን ማለት ነው ሰርቶ ደሞዝ የማይከፈል ሰው ልጅ ለሰራበት ጊዜ ክፍያ ሊከፈለው ዘንድ ህጉ ያስገድዳል ያሰሪና ሰራተኛ አዋጁን ቢሆን ማለት ነው ነገር ግን ጳጉሜን ሲመጣ ጳጉሜን እንደ ወር ሳይቆጥሯት ሰራተኛው ደሞዝ እንዳያገኝ የሚከለክለው የህግ ማዕቀፍ ጋር በተያያዘ እንዲሁም ደግሞ ሰበርም ከዚህ ቀደም በተደጋጋሚ የሰጣቸው ውሳኔ ጋር በተያያዘ
ጳጉሜ ወር ደሞዝ ሊከፈል ይገባል። ስለዚህ የደሞዝ የሚከፈልበት ቀን እንጂ ሊሆን የሚገባው ደሞዝ የማይከፈልበት ሊሆን አይገባም። ጎዶሎ ቀን ነው ተብሎ ታስቦ ደሞዝ አለመከፈሉ አላግባብ ነው በሚል መወያ ሐሳብ መጥቷል። እንደዚህ ነው ባይዘወይ መብትን በተመለከተ ሊነገሩ የሚገቡ ጳጉሜ ትሻር ሳይሆን ጳጉሜን መሰረት ባደረገው ሁኔታ ሊከፈል የሚገባ የሥራ የድካም ገንዘብ ሊከፈል ይገባል። እንዲህ አስታራቂ የሆኑ ሐሳቦች ሲመጡ ይበል የሚያሰኝ ነው። ስለዚህ ሰራተኞች በተለይም 5 ቀን ሰርቶ ጥሮ ግሮ ደሞዝ አይከፈልም ማለት አግባብ ስላይደለ ይህ ሐሳብ በእርግጠኝነት ተስተካክሎ የሰራተኛ አዋጁም እንዲሁም ደግሞ በሰበርም በተለያዩ አግባብ የተሰጡ ውሳኔዎች ይስተካከላሉ ብዬ ተስፋ አድርጋለሁ። እናንተስ በዚህ ጉዳይ ላይ በተለይም ሰራተኞች ወደፊት ሰራተኛ የምትሆኑ በዚህ ጉዳይ ላይ ያላችሁን ሐሳብ አስተያየት? ጥሩ ዜና ነው አይደለም? ጳጉሜ ይከፈላችሁ። እስቲ ይከፈልን የምትሉ ኮሜንት ላይ ያላችሁን ሐሳብ አስተያየት አስቀምጡልን። ወደሚቀጥለው ቪዲዮ ሳልፍ እንግዲህ የዳሽን አዋርድ ቻሌንጅ ተጠናቋል። እንግዲህ በጣም ደስ ያለኝ አንድ ነገር ምንድነው የፊልም ሙያ ላይ ያለ ባርኮት እንግዲህ ቲክታኩ ላይ ታውቁታላችሁና የወንድማችን በፊልም ሙያ ውስጥ የሚንቀሳቀስ ነው። የድራማ ስራዎች ብዙ ጊዜ አየር አያገኙም። ብዙ ጊዜ እንደምታውቁት ነው የፊልም ስራ ፈተና ነውና አሸንፎ ስላየው በዚህ ብቻ እጅግ በጣም ደስ ብሎኛል። ደግሞ ቪዲዮዎቹ በጣም አሪፍ ናቸው። የሚሰራቸው ስራዎችን በጣም ወዳቸዋለሁ። ተች የሚያደርጋቸው ማህበረሰብ ውስጥ ያሉ እሳቤዎችን፣ አመለካከቶችን መታረም ያለበት ልንተዋቸው የማይገቡ መልካም ነገሮችን ስለሚዳስ እጅግ በጣም እሱ አሸንፎ ደስ ብሎኛል እና ባርኮት እንኳን ደስ ያለ እያልኩኝ እስቲ ሲሰማ ወር ደግሞ ሰዓቱ ሲጠናቀቅ ፎቶ የነበረበትን ሁኔታ ሲያረጋግጥ የነበረውን ሁኔታ እንቀኝ። ደስ ብሎኛል። እግዚአብሔርን እምላችሁ አሁን ገና ነው ውድድሩ ያለቀው። ውጭ ነበርኩኝ አንድ ቦታ አሁን እየገባው ነው ወደ ቤት። ክሩ እንዳለ ቤት ውስጥ የለፋው በሙሉ ተሰብስቦ እየጠበቀን ነው። እንዴት እየሆኑ እንደሆነ እናያለን። በጣም ነው የማመሰግናችሁ ሁላችሁንም። አይኖ ከማንም በልጠን አይደለም ያሸነፍ ነው። እስቲ አንድ ሰው ማሸነፍ ስላለበት ብቻ ነው። እሱን በሰፊው እንመለሳለን። አሁን ግን ውስጥ ልግባና ላሳያችሁ ጋይስ። ስንት ሰዓት ነው እንዴ? ኦልሞስት 6 ሰዓት። እንዴት ነው የሚጠፋው? እንድባና ይሄ በነገራችን ላይ በጣም ብዙ ሰው የገንዘብ ጉዳይ ይመስላል። ገንዘቡን እውነቱን ለመናገር ብዙ ነው። ገንዘቡን ማሽተን ሳይሆን ግን ይሄ ላይ አንደኛ የመባልና ያለ መባል ጉዳይ ነውና በጣም ደስ ይላል። የሳይ ክፈት ክፈት አትክፈት። ዋው እጅግ በጣም ደስ ይላል። እንግዲህ እንዳያችሁት ነው። በጣም ደስ ብሎኛል። ምክንያቱም ቅድም እንደነገርኳችሁ የድራማ ኮንተንት መስራት እጅግ በጣም ከባድ ነው እና በዛ ላይ ደግሞ ባርኮት የምር ነው መናገር እኔ በአካል ባላገኘውም እጅግ በጣም ደግ የዋህ ሩሩ ነው። ብዙ ክሮችን ይዞ መቀጠል ማለት ቀላል አይደለም። እኔ ድንጋይ አራት ሚዲያ ውስጥ ብዙ ባለሙያዎችን እንግዲህ አሳትፌያለሁኝ። ከ10 በላይ የሆኑ ስራዎችን ሰርቻለሁ። ግን መስበርና መሄድ አልቻልኩኝም። ምክንያቱም ብዙ ፈተናዎች አሉ። ፋይናንሻል ትፈተናላችሁ፣ በሰው ትፈተናላችሁ፣ በማቴሪያል ብዙ የሚፈትኑ ነገሮች አሉ። እነኚህ ወጣቶች ይዞ በጥንካሬ መሄድ የቻለ ጀግና ነው። ይህ 3 ሚሊዮን ደግሞ ለፊልሙም እንዲሁም ደግሞ ለአብሮት ላሉትም ወጣት ቀላል ግብዓት አይደለም እና ስለዚህ እሱ በማሸነፉ ማርያምን ደስ ብሎኛል። እናንተም ደስታችሁን ግለጹለት። ባርኮት እንኳን አሸነፍክ፣ እጅግ በጣም አከብርሃለሁ። ደግሞ እሸቱ የሰራቸው መልካም ስራዎች ያልተነገሩ ብዙዎች አሉ። ከነኚህ መካከል አንድ ቪዲዮ ተመለከትኩኝ። እንዲያስደነቀኝን ነገር እኔም ደግሞ ባደርገው ብዬ የተመኘሁትና በጣም ደስ ያሰኘኝን ነገር ላሳያችሁ ነው። አሁን የምገኘው በመቄት ወረዳ ውስጥ በሚገኘው ጣራው ክፍት ሆኖ ዝናብ የማያስገባው ገዳም ላይ ነው ያለሁት። ግን አንድ የገረመኝን ነገር ላሳያችሁ። ረዥም ተራራ ላይ ነው ይሄው የሚገኘው።
ይሄን ውሃ ደግሞ ከየት ነው የመጣው? 4.5 ኪሎ ሜትር ርቀት ላይ ነው ከከተማ ተስቦ ተራራው እንደዚህ ቀጥ ያለ ነው በብረት የመጣው ማለት ነው። ይሄን ማን አደረገው ስላቸው ኮሜዲያን እሸቱ መለሰ ነው አሉኝ። እኔ በእንደዚህ አይነት ስራ ከመቅናት ውጭ ምንም ማለት አልችልም። በመልካም መቅናት ትልቅነት ስለሆነ እንደዚህ አይነት ስራ ለገዳም አባቶች ማድረግ ትልቅነት ነውና ወንድማችን እግዚአብሔር ይጠብቅ። የገዳማቱን ችግር ተረድተህ ችግራቸውን ስለቀረፍክ መድኃኔዓለም የህይወትን ውሃ ያጠጣህላለሁ። በጣም ስለተደሰትኩ ነው ይሄን ቪዲዮ። አዎ እንግዲህ መልካም መስራት ማለት ሁልጊዜም በወደቃችሁበት ያነሳልና ባለፈውም እንግዲህ ህመሙን ሲናገር ለዚህም ነው ሰዎች ተረባርበው የሚችሉትን ያደርጉለትና መልካም ነገር ስሩ፣ መልካም ነገር እንስራ፣ አብረን ከፍ እንበል። ኢትዮጵያዊነት በውስጣችን መልካምነት አስተውሎ መሄድ ነውና ስለዚህ ደስ ብሎኛል። ሁላችሁም ያላችሁን ስሜት እንግዲህ እንድትገልጹ በአክብሮት ጋብዝና በጎሮ እጅግ በጣም አሳዛኝ የሆነ ነገር ተከስቷል። ይህም በየጊዜው እንግዲህ በሹፌሮችና በእንግዲህ እግረኞች መካከል ያለ የጥንቃቄ ጉለት ላይ እንግዲህ የሚከሰት የመኪና አደጋ ነውና ይህን ተከትሎ እጅግ በጣም በሚዘገንን መልኩ ቦታው ላይ ተገኝቶ ሁኔታውን የተመለከተ እንግዲህ ተዋናይ አርቲስት ሄኖክ ድንቁ ይህንን ቪዲዮ አጋርቶናል። ከምሽቱ 2 ሰዓት ተኩል ኦር 2 ሰዓት ከ40 አካባቢ ከቦሌ ድልድይ በኤርፖርት በኩል የተሰራው በቪአይፒ በኩል የተሰራው ወደ ጎሮ የሚወስደው አዲሱ መንገድ ጋር ከባድ የሆነ የመኪና አደጋ ነው ያጋጠመኝ። እኔ ከመድረሴ 45 ሰከንድ ኦር 1 ደቂቃ ልዩነት ነው የሚሆነው አደጋውና አደጋውን ያደረሰው ሲኖትራክ ነው። እኔ ስደርስ ልጁ ከወደቀበት ከሞተበት ቦታ የ100 ሜትር ርቀት ላይ ሲኖትራክ መኪና ቆሞ ሞተሩ አልጠፋም። በሩ ተከፍቶ ሹፌሩ አምልጧል። እዛ አካባቢ የነበረ ከአንድ ልጅ ጋር በመሆን ነው ልጁ ጋር የደረስ ነው። በጣም እንዴት ቢል እንገራችሁ ዘግናኝ የሚባል አደጋ። ልጁ ጭንቅላቱ ተከፍቷል። አንጎላችን የአንጎል የሚባለው ፓርታችን መሬት ላይ ወድቋል። በጣም ዘግናኝ። እኔ እንደዚህ አይነት ነገር በህይወት ዘመን አይቻላል። በጣም ዘግናኝ የሚባል አደጋ ነው። ለማየት ሁሉ ስለሚዘገንን ላስቲክ ፈልገን ሸራ ላስቲክ አደረግንበት። ከዛ በኋላ ነጠላ ሰዎች መሰብሰብ ጀመሩ ምናምንና አላቅም አደጋው እንዴት እንደተከሰተ። ግን አንድ ነገር እርግጠኛ ሆኜ መናገር የምችለው አደጋ ከ98% በላይ በፍጥነት የሚከሰት እንደሆነ አውቃለሁ። አሁን እዚህ ጋር ጂጂ ያደረኩኝ አይደለም። የሲኖትራኩ ሹፌር ጥፋት ይሁን የሟቹ ይሁን አላቅም፣ ግን ከባድና ዘግናኝ የሆነ አደጋ ይቻላል። በጣም ዘግናኝ። እባካችሁ አሽከርካሪዎች፣ በተለይ ደግሞ የሲኖትራክ የአውቶቡስ የከባድ መኪና ሹፌሮች ትንንሽ መኪና የያዘ ሰው ስታዩ ለማስፈራራት የሚሆን አላቅም፣ ወይ ቅድሚያ አትሰጡም ወይ ፈርተውን ይቆማሉ ብላችሁ ታስባላችሁ አላቅም። እና እባካችሁ እስከ መቼ ነው በመኪና አደጋ የሰው ልጅ ህይወት የሚያልፈው? አሁን ይሄ ልጅ ብዙ ህልም ይኖረዋል። ቤተሰቡ እናቱን፣ አባቱን፣ እህት ወንድሞቹን፣ ባለቤቱን፣ ልጆች ይኖሩታል። ብዙ ነገር ማሰብ መቻል አለብን። እግረኞችም እንደ እግረኛ ተጠንቅቀን በመሻገር ሐሳባችንን ሰብስበን ግራና ቀኝ በማየት መሻገር፣ ሹፌሮችም ኃላፊነት እየወሰድን ቀስ እያልን እናሽከርክር እባካችሁ። ምናልባት ፈጥነን ሮጠን ሄደን የምንደርስበት ቦታ የ2 ደቂቃ የ3 ደቂቃ ልዩነት፣ ያ ደግሞ በህይወታችን ውስጥ ምንም የሚፈጥረው ነገር የለም። ለሟቹ ነፍስ ይማር። በጣም አዝኛለሁ። በህይወቴ እንደዚህ አይነት ዘግናኝ አደጋ ይቻላል። ሁላችንም እንጠንቀቅ። እንግዲህ እንደሚታወቀው ብዙ ጊዜ ሀዘን አፍንጫችን ስር ሲደርስና ስንመለከት ነው በዚህ ልክ ልባችን የሚሰበረው። ምንም እንኳን የሰው ልጅ በተለያዩ አደጋዎችና ሁኔታዎች ቢሞትም ደግሞ በአይን እንደዚህ ማየት ያሳዝናል። ዋናው ነገር ግን በትራፊክ ጉዳይ መነሳቱ ካልቀረ እኔ ሁልጊዜ የሚገርመኝ ነገር ምንድን ነው፣ እኛንን ህይወታችንን ለሹፌር ሰተን የምንሄደው። አይታችሁ ከሆነ ጀርባችንን ሰተን ነው ከኋላችን ለሚመጣ መኪና ጀርባችንን ሰተን ወደፊት ለፊት ነው የምንሄደው። መሄድ ያለብን ነገር ምንድን ነው? በተቃራኒው አይደለም መምጣት ያለብን። የሚወጣው መኪና ፊት ለፊታችን እያየን እንደዚህ አይነት ስርዓቶች ራሱ ቢስተካከሉ ብዬ አስባለሁ። እኔ
የምር ከእግረኛም ጋር ብዙ ችግር አለና በጥንቃቄ እኛ ራሳችን ካልሰራን ከባድ ነው የሚሆነው። ያው የመሰረተ ልማት ጉዳይ የነገሮች ጉዳይ እንዳለ ሆኖ ማለት ነው እና እጅግ በጣም ያሳዝናል። እንግዲህ ለሟቹ እግዚአብሔር አምላክ እንግዲህ ምሕረቱን ለቤተሰቦቹ መጽናናትን ይላክ። ብዙ እንግዲህ በዚህ ዓመት በዚህ በተለይ ሰኔን ጨምሮ ብዙ የጤና አደጋዎችን ሰምተናል። ሰሞኑን በገብርኤል እንግዲህ ሰሞን የተከሰተውን ሰምታችኋል እና ስለዚህ ፈጣሪ ወጥተን እንድንገባ ፍቃዱ ይሁን። ሰው ልጅ ባይሞት እንደው ተኝቶ ቢሞት የተሻለ ነውና እንጠንቀቅ፣ በእኛ ምክንያት እንዳይሆን ማለት ያለው ሁላችሁም እንድትማሩበት የምፈልገው ቪዲዮ ነው። ቢበዛም ዝም ብላችሁ እንድታዩ ብዬ ነው እንጂ ቪዲዮ እዚህ ላይ ቢያበቃ ጥሩ ነው። ምክንያቱም ቪዲዮ በደቂቃ በዛ ቁጥር እናንተም እያያችሁ ስላልሆነ፣ ግን ደግሞ ይህንን ማድረገኝና ይህ ትምህርት በእኔ ቻናል ወደ ቤተሰቦች ባደርስ ብዬ አሰብኩኝ። እስቲ ይጠቅማችኋል፣ እዩ፣ አትውጡ። ስሙ በእናታችሁ ስሙ። I don't think most people would want to be me. They may think they would want to be me, but they don't know. They don't understand. I mean, my mind is a storm. How are you doing? I mean, overall okay. In the grand scheme of things, I can't complain. You get lonely? Sometimes, but my kids and friends keep me company. It's not existential. But there are many nights I sleep alone. I don't have to, but I do. ይገባችኋል? ልንገራችሁ፣ ይገባችኋል? እውነት እንግሊዘኛው ማለት አይደለም፣ ህይወት ፖይንት ኦፍ ቪው፣ እይታችን፣ ምልከታችን፣ ለዚህች ዓለም ያለን አመለካከት ከገባን፣ እውነቴን ነው ብላችሁ እኔ ውስጥ ያለውን ሰላም እንዲጋባባችሁ ትፈልጋላችሁ ወይ? ልንገራችሁ፣ ከገባችሁ ዲስ ጋይ የምታውቁት ነው፣ በዓለማችን ሪቸስት ፐርሰን ኦን ዘ እርዝ አይደል? ብቸኝነት ይሰማዋል። እሺ፣ በነገሮች ላይ ደስተኛ አይደለም። ከተናገረው ውስጥ የተወሰነውን ጠቀስቀስ ስላርግላችሁ። ብዙ ሰዎች እንደኔ መሆን ይፈልጋሉ፣ ግን አይገባቸውም። በነገራችሁ አይገባቸውም። እውነቱን ነው። ዝም ብላችሁ አትስገብገቡ። ብሩም የሌለህ ይህ ላንተ ትልቅ ትምህርት ነው። ብር እንደሚያስፈልገው ሁሉ ግን ለብር ብለህ በወንድምህ አናት ላይ፣ በዘመድህ አናት ላይ፣ በዘመድህ ህይወት ላይ ወስነህ ብርን አስቀድመህ ወደፊት ከመጣህ መጨረሻ ላይ ልክ እንደዚህ ሰውዬ ቆዝመህ ነው የምትቀመጠው። ብር ያንተን የአእምሮ ሰላም ፊክስ ሊያደርገው አይችልም። ተረዳዳን? ልቦና ይስጠን። አሚን። ልቦና ይስጠን። ምን እንደተሰማኝ ታውቃላችሁ? ልበ አምላክ ዳዊት ባለጸጋ ነበረ እና እንደ ልቤ ይለውም ነበር አይደለም? ልበ አምላክ ዳዊት የተባለውም ለዛ ነው። እና ብዙ ጊዜ አሁን መጽሐፍ ቅዱስ ላይ ያሉትን ሰዎች ልተዋቸውና ሀብታሞች፣ ባለጸጎች፣ ገንዘብ ያላችሁ ሰዎች በዚህ ልክ እንደ ኤለን መስክ ስሜታችሁን ብትናገሩ መድረክ ላይ ቆሞ ከሚያስተምረው አንድ የሃይማኖት መምህር በላይ እናንተ ትውልድን ትጠብቃላችሁ ብዬ አስባለሁ። ምክንያቱም ትውልድ እየጠፋ ያለው እናንተ ያገኛችሁትን ገንዘብ አገኛለሁ በማለት ሳያገኝ የሚሞትም አለ። ግን ደግሞ በማለት ነው ብዙ ሰዎችን ብዙ ብክነት የሚደርስብንና ሀብታሞች ግን አስባችሁታል? ወደኋላ ተመልሳችሁ አስተውላችሁ ለፈጣሪያችሁ ተገዝታችሁ ዓለም ምንም እንደሆነች ማስተማር ብትችሉ ምን ያህል ትውልድ እንደምታድኑ እና ሰባኪ ከእናንተ በላይ የለም ለማለት ነው። ምክንያቱም እኛ በምኞትም ሞተናል ኦልሬዲ። እና ለማንኛውም ሰላም ለሀገራችን። አባባ ተስፋዬን በስተመጨረሻ ልጋብዛችሁ። የእኔ ትውልዶች ጠጋጠጋ በሉ ብለው ተረትን ከቁም ነገር አዋስተው ያስተማሩን አባት ዛሬ ዝም ብዬ ሶሻል ሚዲያ ስመለከት ቪዲዮዋቸው መጣልኝና እስቲ የምታስታውሷቸው ኮሜንት ላይ እኔም ብላችሁ ጻፉልኝ፣ ስሜታችሁን ጻፉልኝ። አባባ ተስፋዬን እንስማቸው። የመጨረሻ ቃላቸው ነው። ባይዘው አውቀው ነው። አክተር ነኝ። እግዚአብሔር የሰጠኝ ስጦታ ያን
እና በስጦታዬ አገልግያለሁ ኢትዮጵያን፣ የኢትዮጵያን ሕዝብ። መቼም ሰው እያረጀ ሲሄድ አንዳንድ ነገር አይጠፋም። ምንም ያጠፋሁት ነገር ቢኖር ይቅር በሉኝ። እኔ ከጨዋታ በኋላ ማቀው ነገር እንደሌለ ይሄ ነው እያልኩ ናሁኑ ልጆች በሚሉ እንግዲህ አንደበታቸው አይረሱም። በዛ ላይ ደግሞ ከቤተሰብ በላይ ያሳደጉን አባት ናቸው። ትውስታቸው እኔ ቲቪ የማየት ቻንሱ ባይኖረኝም ስራ ይበዛብኝ ነበረ። ሆቴል ቤት ውስጥ ነው ያደግኩት ምናምን እና አባባ ተስፋዬ ሲሆን በቃ እያለቀሰንም ቢሆን እየሮጠንም መተንም ቢሆን ሲሚንቶ ላይ ተቀምጠን እናይ ነበር። በትንሹ እድሜ የተወሰነ አስታውሳለሁ እና አባባ ተስፋዬ እንዲህ ያሉ አባቶችን እንግዲህ በእኛ ዘመንም አልፏል። ዛሬ መልካም ብንሆን ጥሩ ብንሆን ለሰዎች ለህፃናቶች ጥሩ የሚመግብ ነገር ብናዘጋጅ አንረሳም እና የሚዲያ ሰዎችም እንግዲህ አሻራዎቻችንን በበጎ ምዕራፍ ላይ ማስቀመጥ አለብን ለማለት ያልነው። እስቲ ትዝቶቻችሁን የአባባ ተስፋዬን ጻፉልኝ። እወዳችኋለሁ፣ አከብራችኋለሁ። የዛሬው ፕሮግራማችን ጊዜ ይህን ይመስል ነበረ። በየጊዜ እንግዲህ እግዚአብሔር ምሕረቱን፣ ቸርነቱን፣ ሰላሙን፣ ጤናውን በያላችሁበት ብዝት ያደርግላችሁ። እወዳችኋለሁ፣ አከብራችኋለሁ። ቤተሰቦቼ በተን እንኳን ማላስቀምጠው እናንተ ወዳችሁ ሰብስክራይብ እንድታደርጉኝ ነውና ሰብስክራይብ አድርጉኝ፣ አሳድጉኝ። በተሻሉ ስራዎች እመጣለሁ። ከ10 በላይ ፊልም ስራዎችን ጭኜበት የነበረ ቻናልን ተመልሷል። ድንቅ 24 ሚዲያ 1 ብላችሁ ሰብስክራይብ አድርጉኝ። የፊልም ስራዎችንም እዛ ላይ አቀርብላችኋለሁኝ። ወደፊት ደግሞ በተሻለ እመጣለሁ። ማንም እንደወደቀ አይቀርምና እወዳችኋለሁ፣ አከብራችኋለሁ። ዛሬ ነበረን ይመስላል። ሰላም ጤናን በያላችሁበት